ምነው ወዳጄ ምነው ምነው ወዳጄ ምነው እዚያላ ሰላም ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አሚኮ የቅዳሜ ቡና የበረካ መሰናዷችንን ይዘን ቀርበናል። ቆይታ የምናደርገው ደግሞ ሁለገብ የኪነ ጥበብ ባለሙያ ጋር ይሆናል። አብረን እንቆይ። ባልሰማ እንጂ ዝምታዬ አቤት አቤቱ ጌታዬ እንደምን አለ ሰላም ነው እግዚአብሔር ይመስገን ሁሉ ሰላም በቃ ትለዋለህ ይሄን ሙዚቃ ታንቆረቁረዋለህ ከሩቅ ነው የምትጠራኩ ምስጋና ግደል እውነት ነው ያለንበት ወቅትም ደግሞ ይሄን ይጋብዛል ዘለሰኛ ነው ይጋብዝከን ዘለሰኛ በጣም ጥሩ ቆንጆ ቆይታ እናደርጋለን ብለን እናስባለን ስለዚህ ወደዚያው እናቅና ስለዚህ ድምጽን እየጋበዝከን ነው ምን ሄደው መሸጋገሪያ እሺ እስኪላ መስገነ ስምህን አትረሳምና ያኖህን ካንተ እንደማይጎል ያውቃለሁ ክብር ይመስገን እላለሁ ምነው ወዳጄ ምነው በሪያራጁ በዛ ማህበር ደጋሹ ቀንበር ማን ይስባል ከወደቃራሹ መዲናና ዘለሰኛ በጣም ሞደው ነው ባንቾዬ እና በትዝታ ቅኝት የሚባል ነውና መንፈስን የሚገዛ ነው በተለይ እንደዚህ በጾም ወቅት ደግሞ ያብይ ጾም ላይ ደግሞ የተለመደ ነውና እንግዲህ እኛንም ገና ከመግቢያችን ልብን በሚመስል ዜማ ነው እንግዲህ የተቀበልከንና ወደፊት ደግሞ ቆይታ በመናደርገው እንዲሁ እየተመሰጥነ ደስ ይያለን ቆይታ እናደርጋለን ብዬ ተስፋ አደርጋለሁ ሙዚቃ ይጫወታል ዜማና ግጥም ይደርሳል ቲያትሮችን ያዘጋጃል ሁለገብ የጥበብ ባለሙያ ደሳለኝ ድረስ መረዋ ደሱ እንግዲህ ከኔ ቀራውን የጎደለውን ደግሞ ደሳለኝ ድረስ ማን ነው የሚለው ካንተ አንደበት እንስማ ደሳለኝ ድረስ መረዋ ባላለው ተወልጄ ያደኩት በመራዊ ከተማ ነው እዛው መራዊ ከተማ ላይ እንግዲህ 3 ትምህርት ቤቶች ላይ ተመረያለሁ ቀበሌ አንደኛ ደረጃ ወይም ደግሞ ሽምብራ የሚባል ትምህርት ቤት አለን ጁኒየር እዛም በመከተል ሃይ ስኩልና ፕሪፓራቶሪ ተመረያለሁ እዛ በነበርሁበት ጊዜ እንግዲህ የሙዚቃን የቲያትርም እዚህ ኪነጥበብ ውስጥ ተሳትፎ አድርግ ነበር ከሱ የወረስኩት የተማርኩት ነገር እያደገ መጥቶ ዛሬ እንግዲህ እዚህ ይገኛሉ የሙዚቃና የቲያትር ባለሙያ ነኝ ማለት ይቻላል አካንሶ በቻይ ሙስከዛው ተመለሽ እስካለሽ ስጓዝ ደምባቸኝ አጥፋቤ ሰለይሽ ባንዴት ይነሰ እንዴት ወደንሰ እንዴት አችግረ ምቻን ሲያስገረኝ ደማም ሰው ተለይቼ ሲሄድ ተጽናኜ ስላየሽ አካል ሰው በቻይ እስከዚያው ተመለሽ እስካለሽ ስጓዝ ደምባቸኝ አጥፋቤ ሰለይሽ ደሳለኝን ስናነሳ ኪነጥበብ መገለጫ መረዋ ደግሞ ቅጽል ስምህ ሆኖ ይገኛል መረዋና ደሳለኝ ምንና ምን ናቸው እኔነቴን ያበጀሁበት የተሰራሁበት በባህሪም በሙያም የቀረጸኝ ትምህርት ቤቴ ነው መረዋ የኪነጥበባት ማህበር መራዊ ይገኛል እና መረዋ ቅጽል ስሜ ሆነው ሙያ የተማርኩበት ነው ሙዚቃን ቲያትርን
ዜማ ግጥም መድረስን የተማርኩበት ትምህርት ቤቴ ነው ከዛ እንግዲህ ሁሉንም ሞከርነ ትምህርት ቤት ጅማሮ ትምህርት ቤት ነው የሙያ ጅማሮ ሚኒ ሚዲያ ክበብ እዛ ደግሞ በጣም እንወዳቸው መምህራን ነበሩን እንደዚህ ኪነ ጥበብ ላይ በጣም ያነሳሱን ይደግፉን ነበር ለኪነ ጥበብ የነበራቸው ፍቅር ላይ የተያ ነበር ከዛ የነበረው ጅማሮ ያደገ ወደ መረዋ የኪነ ጥበባት ቡድን እንግዲህ ተቀላቀሉት መረዋ የገባውትም አንድም ታላቅ ወንድሜ ፈንታውን አደመ ይባላል በዛ መረዋ ውስጥ ከበሮ ይጫወታል ይተውናል እና የሱን እግር ተከትዬ ነው ሄድኩኝ እዛም ቀደም ብሎ ደግሞ ሰንበት ትምህርት ቤት ሞከር ነበር ከወንድሜ ጋር እና ዜማው የቲያትሩ መንፈስ አጠቃላይ የመጣው ከዛ መነሻ ነው እና መረዋ ያሳደገኝ ትምህርት ቤቴ ነው መረዋን ስናነሳ የመራዊን ህዝብ አንረሳም የመራዊ ህዝብ በጣም ለኪነ ጥበብ ልዩ ፍቅር ያለው ያኔ ገና ምንም ማቴሪያል ሳኒዝ ቆርቆሮ እየመታነ ይሄ ሜጋፎን የሚባለው የተንቀሳቀስ ምን ይዘው በሱ እየዘፈን 25 ሳንቲም ያስከፈነ ትሪት እናሳይ ነበር የመራዊ ህዝብና በዛኔ ግጥም ብሎ ይሞላል እና በጣም ልዩ ፍቅር ያለው ለኪነ ጥበብ ልዩ ፍቅር ያለው ህዝብ ነው የመራዊ ህዝብ እነሱ አይዞ ጎበዝ በርታ ስላሉኝ እዚህ ደረጃ ደርሻለሁ አንዲያውን ጥራራውን ዘግተን አገልግሎት ሳንሰጠቀምበረን ምን ማለት ነው ይህ በፍጥታው ነው ይሄም ሲመስል ነገርታ በግም ተመላሽ ሲመስል በመረዋ የነበረ እንቅስቃሴ እንደው እናንሳ ምን ይመስላል ማህበሩስ ምን ይመስል ነበር ያኔ የነበረው ገጽታ እንዴት ይገለጻል መልካም መረዋ የተመሰረተው በ1990 ዓመተ ምህረት ነውና ረጅም እድሜ ያስቆጠረ ነው ስቲል ያለ ማህበር አሁን በሱ እድሜ የተመሰረቱ ማህበሮች በዞን ደረጃ በክልል ደረጃ በየሉም መረዋ ረጅም ጊዜ የቆየ ማህበር ነው እንተካካለን ስንተካካና በትምህርት በስራ ምክንያት ከዛ አካባቢ ስንወጣ እንኳን ተመልሰን ሂደን ልጆችን ተተኪዎችን እናፈራለን እናሰለጥናለን እና መረዋ ላይ ለ4 አመት አካባቢ በሊቀ መንበርነት መረዋን መርቻለሁና ብዙ ሙያዎችን እዛ ነው የተማርነ ብዙ አሰልጣኞች ይመጡልን ነበር በሙዚቃ በቲያትር በስነ ጽሁፍ ከዚህ አንጋፋ የሚባሉት እነ ላሊበላን እነ ግሻባይን እነ ፋሲለደስን የኪነት ቡድኖችን ያሰለጥኑ የነበሩ ነጋሽ ወርቁን የመሰሉ ባለሙያዎች ከዛም በኋላ ሌሎችም ነበሩ በስነ ጽሁፍ እነ ጋሽ ጥላውን ደግፌ እነ አብርሃት በቲያትር እነ ሞቱማ ተርፋሳ በተለያዩ ቦታዎች ተንቀሳቅሰን ቲያትሮችን ሙዚቃን እንድናሳይ ያደረገን ገበያ ላይ በኤችአይቪ ኤድስና በጎጂ ልማዳዊ ድርጊት መከላከል ላይ ብዙ ስራዎችን ሰርተናል አማራ ክልልም በብዛት ዞረናል ያን መረዋ ሆነን በተለይ ምዕራብ ጎጃም የሚባሉ ገጠር ወረዳዎችም አልቀሩንም የገባን ፎረም ቲያትር ያዘጋጀን እንሰራ ነበር እና መረዋ ብዙ ውቀት የጨበጥኩበት ትምህርት ያገኘሁበት በባህሪ የተቀረጽኩበት ኃላፊነት ገና በልጅነት እድሜ የተሸከምኩበት ነውና ኃላፊነትን እዛ ነው የጀመርኩትኝ እንደ ወላጅም አርጌ ቆጥረዋለሁ መረዋ እኔ ቢያው ባጋጣሚ ለወላጆቼ በልጅነቴ ነው የሞቱትና አባቴም 3ኛ ክፍል አካባቢ ያለ እናቴ 5ኛ ክፍል ያለው ነው ያረፈችው ከዛ በኋላ እኔ እንግዲህ ራስን ለማስተዳደር ብዙ ሙያዎችን ሞክሬያለሁ የዳቦ ቤት ሰርቻለሁ በመጋገር በመሸጥ በወር 30 ብር ተቀጥሬ ሰርቻለሁ ቀንም ማታም ስለሆነ ስራው ትምርቴን ለተወሰነ ጊዜ አቋረጥኩኝ በኋላ መዛው ዳቦ ቤት እየሰራሁ እዛው ዳቦ የሚሸጥበት ሰፈር ላይ አንድ ሊስትሮ የሚሰራ ልጅ ነበረ ጓደኛዬ ይመጣና በቀን 5 ብር ሰራው 10 ብር ሰራው ይለኛል ዛኔ ግን በቀን ለትም ማታም ቀንም ሰርቼ ማገኘው 1 ብር ነው በወር 30 ብር እሱ ደግሞ ትምርቱንም እየተማረ ነው በግማሽ ፈረቃ ነበር እንደዛ የሚሰራውና እኔ ደግሞ ትምርቴን አቋርጫለሁ ለምን ሊስትሮ አጀምርም ሲለኝ ሊስትሮ ጀመርኩኝ ትምርቴንም ጀመርኩኝ ከ11 ሰዓት በኋላ ደግሞ መረዋ እየሄድኩ ሰራለሁ ያው እንግዲህ የሊስትሮ ቦታችን አካባቢ ብዙ የሚያስቱ ነገሮች አሉ መስመር የሚያስወጡ ቁማሩም አለ መጠጡም አለ ምንም አለ ብዙ ነገሩ ብቻ አለ ግን ከዛ ሁሉ ሰብሰብ ያደረገኝ መረዋ በመኖር ነው
እዛ መረዋ ላይ ሁሉንም ነበር ምን ሞክር ውዝዋዜ ያው የብዙ የኪነ ጥበብ ባለሙያ መነሻው ውዝዋዜ ነው እኔ ውዝዋዜ ነበር የሞከሩት በወቅቱ ውዝዋዜ ሰራለሁ እዛ ስነ ጽሁፉንም ምን ሞክራለን እንዲያ ያለ በድምጽ ትወናን ሞክር ነበር ያለውን ከበሮ ምኑን እንነካካለን ብቻ ሁሉንም እና ያን ደግሞ በየአመቱ ፌስቲቫል ይካሄድ ነበር በዞን ደረጃ በወረዳ ደረጃ እና በክልል ደረጃ እዛ ለመሳተፍ ሁሉንም ችሎ መገኘት ግድ ይላል 5 ሰው ብቻ ነበር ኮታ የሚሰጠን ያው ምሳሌ ሙዚቃ ላይ 5ታችን የተቀያየርነ ሁሉንም መጫወት ስለነበረብን በዛ ሙያውን ዲቨሎፕ አደረግን ያ እንደሆኑ እንግዲህ ብዙ ሙያዎችን ተማርኩበት ኃላፊነት መሸከም ጀመርኩ ከዛ የማህበሩ ሊቀመንበር ብዙ ልጆች አብረውን ሰርተውናል ጀግና ልጆች የወጡበት ማህበር ነው መረዋ ደሳለኝ የኪነ ጥበብ ባለሙያ ከመባሉ በፊት ኪነ ጥበብ እንዴት ጠራችህ እንዴት ወደ ኪነ ጥበብ ልትቀላቀል ቻልክ መነሻ ምክንያት እስኪ አጋራን እንግዲህ መነሻ ምክንያቱ እንዳሁኑ አስፋልት ሳይሰራ እነዚህ ፈጣን መኪኖች ሳይመጡ ሎንችን ይመጣል እነሱ በዛ ስፒከራቸው ሙዚቃ ለቀው ነው የሚመጡ እሱን ታዳምጫለሽ እኔ ደግሞ በአጋጣሚ መሃል ከተማው ላይ ነው መራዊ ተወልጄ ያደኩትኝ እዛ አቧራውን ጠግበን ያደግነው እና ከቤት ደግሞ ጠላ ቤት ነበር የኛ ቤት ሙዚቃ አለ ቴፕ አለ ቀይ አርማዲዮን ነበረችን ቴፕ እሷ ትጫወታለች እነ ፍሬም ደግሞ ጀመረኝ ይላሉ ሸት በላሁ ይላሉ እነ ነዋይ ያገሬ ልጅ ባለጋም ይላሉ እነ ወኔ ብዙ ሙዚቃዎች እና ፈቅዳ አዲስ አበባው ምናምን እሱ እየሰማን አይደል ያደግነው ቤት እዛ ደግሞ ጠላ ቤት ስለሆነ አዝማሪ ይመጣል አዝማሪው ግጥሙንም ምንንም እዛው ኢምፕሮቫይዝ ያደረገ እየፈጠረ ይሏል እና ምትሳቢበት መንገድ ብዙ ነው ዜማው ከቤተ ክርስቲያን ጋር እዚህ ሰንበት ትምህርት ቤት ተማሪ ነበር ከወንድሜ ጋር ነበር እሱ እንግዲህ ወደ ሙዚቃው የመሳቡን ነገር አመጣጣል ብዬ አስባለሁ ይሄ ሁሉም ያሳድርብሽ ተጽዕኖ አለ መልካም በጎ ተጽዕኖ በሙያው ውስጥ እንድንመጣና እንግዲህ በሙዚቃው በኩል እነዚህ መሰረት ይሆናሉ ወራጅ ሹፌር አትለየን ከፍቅር ወራጅ ሹፌር አታክም ፈልግ እሱ የሁለገብ የኪነ ጥበብ ባለሙያ ነው ብለናልና ምን ማለታችን ነው በቲያትር ሙያ ውስጥ ማን ረሳቸው ልጆች ነበሩ ሰንበት ትምህርት ቤት ላይ እነ የቆየ ማህሪ የሚባል እነ ሞነሞን ገዳሙ እነ ያረጋል ገዳሙ እንላቸው በከበሮውንም ሲመቱት ቲያትር ሲሰሩ እዛ እነሱን እናያለን እዛ ቀጥሎ ደግሞ መረዋ ደግሞ ቲያትሮችን ይሰራል ትምህርት ቤት ላይ ድራማዎችን ይሰራሉ እነሱን እነ ደሴ ሳይዱ እነ ተስፋዬ ሸቱ ቀደምቶቹ እነዚህ የሚያሳድሩብሽ በጎ ተጽዕኖ አለ እነሱ ቲያትር ይሰራሉ እንመለከታለን ከነሱ መማር ጀመርነ እየተጠጋን ማለት ነው እዛ በኋላ እንደነገርኩሽ ደግሞ የተፈራረቁ ባለሙያው የሆኑ እየመጡ መራዊ ላይ በባህል ቱሪዝም የቲያትር ኤክስፐርት እየሆኑ የመጡ ባለሙያዎች ነበሩ ባህል ቱሪዝም ቢሮ የስነ ጽሁፍ ውድድር ያወዳድራል እና እኔ ቲያትር ድርሰት ጻፉኝና አለፈልኝና ተሸለምኩኝ ሆነ ሽልማት በክልል ደረጃም አለፈ ተብሎ ሽልማት ተሸለምኩኝ አበረታታኝና ሌሎች ድራማዎች መጻፍ ጀመርኩኝ ትወናውንም እዛው እንግዲህ እንሞክራለን ያሰሩናል በመሞከር ድራማ መጻፍም መተወንም ማዘጋጀቱም መጣ ማለት ነው እና በዛ ጊዜ በማረጋቸው በመጽፋቸው ድርሰቶች በማዘጋጃቸው ቲያትሮች መረዋ ብዙ ጊዜ አንደኛ ይወጣል በዞንም በክልል ደረጃም ብዙ ጊዜ አንደኛ ይወጣባቸው ቲያትሮችን ጽፌያለሁና ሙዚቃውም ቲያትሩን ሙያውንም ያገኙትኝ ወለገብ የሚለው ሐሳብ የሚመነጨው ከዚህ ነው ባቴን በነጠቁኝ ገዢዎች አኩርፌ አገሬን ለጠላት አልሰጠውም ማሳለፌ ወራሪውን አንገርግቤ ቆላውት እንጂ በገባበት እየገባው ባባይ ሸለቆ ቀበርኩት እንጂ ቆንጥር ለቆንጥር ያባረሩ እጅግሬና አጥፌ መች ተቀመጡ ህዝብ ጋር ያስተዋወቀ የትኛው የኪነ ጥበብ ዘርፍ ነው ይሆናል በማስበው ሙዚቃው because ያው ሙዚቃ ብዙ ጊዜ ተደራሽ የሚሆንበት እንትን አድቫንቴጁ ሰፊ ነው በዩቲዩብ የሚለቀቃል ቴሌቪዥን የሚለቀልናል ቲያትር ግን በመድረክ የተወሰነ ስለሆነ አብዛኛው እዛው ላይ ነው የሚቀርብ ላይቭ የሚቀርብ ስለሆነ በዛው በአካል ለተገኘ ታዳሚ ነው እንት የሚለውና ሙዚቃው ብዙ አሳውቆኛል ብዬ አስባለሁ ስለዚህ መጀመሪያ የሙዚቃ ስራ
ነገራና አጫው የመጀመሪያ የሙዚቃ ስራዬ 2003 ባህር ዳር ዩኒቨርሲቲ እንደተመረኩ ያወጣሁትኝ ነው። ነይማ ወይም አማራ የሚለው ስራዬ ነው። የአማራን ባህል፣ ታሪክ፣ ወግ፣ እሴቶች ከሌላው ጋር እንዴት ተሳስሮ ተዋዶ ተፋቅሮ የኖረ ሀገርን እንዴት አርጎ የሰራ ባለ ታሪክ የሚታዩ የሚጫበጡ የሚዳሰሱ ቅርስ ባለቤት የሆነ መሆኑን የሚጠቁም የሙዚቃ ስራዬ ነው። ነይማ ያገር ያለሽው ከማዶ መቼ ይሰለቻል አማራ ሰውዶ ያኖርሻል እንጂ በጥበብ አውዶ ነይማ ያገር ያለሽው ከማዶ መቼ ይሰለቻል አማራ ሰውዶ ያኖርሻል እንጂ በጥበብ አውዶ ከዛ ከተተልክና የተለያዩ ሙዚቃዎችን ሰርተሃልና ምን ነበር ቀጣይ ስራዎች እንድትሰራ ያስቻለህ ነገር? የመጀመሪያ የስራ አቀባበል ህዝቡ ላይ የነበረው አስተያየት ምን ይመስል ነበር? ብዙ ሰዎች ገርሟቸዋል፣ አንዳንዶቹ ደግሞ ደስ ብሏቸው ያበረታቱኝ አሉ እና መነሻውና ማበረታቸው እሱ ነው እንደሆነው። ዘፋኝ ግን ለመሆኔ ግን ገፊ ምክንያቶች ነበሩ። ምሳሌ 97 96 ዓመተ ምህረት ላይ ደንበጫ ላይ የዞን ፌስቲቫል ይካሄድ ነበርና እዛ ላይ አንድ ሙዚቃ ተጫወትኩኝና አወዳዳሪ ዳኛ ሆኖ የመጣ ሰው ከዚህ ከፖሊስ ኪነት ሰለሞን መሬሳ የሚባል የሙዚቃ ባለሙያ ነው፣ ክራሪስት ነውና እሱ አየኝና ማታ ላይ ከዝግጅት በኋላ ጥሩ ድምጽ ነው ያለህ እንዳታበላሸው ተጠቀምበት፣ ይሄ ቤዝ ምንለው የሚፈልገው አይነት ድምጽ ስላለህ ጥሩ አርገህ ተጫወትበት እንዳትተው ምናም ብሎ አነሳሳኝ። እሱ ጥሩ ምክንያት ሆኖኛል በድምጻዊነት እንድመጣ። ስለዚህ በሙዚቃ ደረጃ ምን ያህል ስራዎችን አበረከትክ ማለት ነው? እሱ አለ አሁን ያልነው አማራ አለ ሽሙንሙን በለሻን ይሉኛል የኔ ሽሙን ማና አይቼው ልመለስ አይንሽን ከመሜንሽና ስወድሽ ወራጅ አለ ወራጅ ሹፌር አትለየኝ ከፍቅር ወራጅ ሹፌር አታክንፈኝ ልገር አይዞን ገለል በሉ ለኝ እሷ ፍቅራ ገለል በሉና እኔ ፍቅራለ እነዚህ ስራዎች የወጡ ናቸው። አሁን ደግሞ የስቱዲዮ ስራቸውን ያጠናቀቁ ስራዎች ደግሞ አሉ። ያለው አይቀርሚል አሁን በቅርቡ ምሰራው ስራ አለኝ እና ደግሞ ተውበሻል አሉ ሜል ደግሞ የሰርግ ስራም ኦልሞስት እየጨረሱ ነው። የቪዲዮ ስራ ነው የሚቀራቸው። እነዚህ የሚለቀቁ ናቸው እና ለሌሎች የሰጠዋቸው ስራዎች ዜማና ግጥም የሰጠዋቸው ስራዎች ደግሞ አሉ። ወደ ቲያትር ስራዎች እንዝለቅ። አንጋፋው የሀገር ፍቅር ቲያትር ድረስ የሚታይ ቲያትሮችን አዘጋጅተሃል። ድርሰት ሀገር ፍቅር ቲያትር ድርሰት ነው። በርግጥ ቲያትርኛ መዚ ያዘጋጀነው ቲያትርም ሀገር ፍቅርም ብሔራዊ ቲያትርም ሄዶ ታይቷል። ቲያትር ላይ ያለ ቆይታ ያለ ተሰጦ ያለ ችሎታ ምን ይመስላል የሚሉን ቆይታ ብናደርግበት ደስ ይለኛል። ጥሩ ቲያትር ሀብዬ እንግዲህ እኔ ድርሰት የጀመርኩበት የመጀመሪያው ድርሰት ሳንካሚ ነው። ከሱ በኋላ ያደራ ቃል የቡይ ሞረድ የቄሳርን ለቄሳር ይሄ በክልል ደረጃ አሁን አሸናፊ የሆነ ቲያትር ድርሰት ነው። እንግዲህ መረዋ ላይ እነዚህ ድርሰት እንተናልኩኝ እዛ ሙሉ ዓለም ተቀጠርኩኝ ማለት ነው። እንግዲህ ባህር ዳር ዩኒቨርሲቲ እየተማርኩ ባለውበት ሰዓት ሙሉ ዓለም የተውኔት መረጃና የፈጠራ ስራ አቀናባሪ ኦፊሰር ሆኜ ተቀጠርኩኝ። መነሻ ምክንያቶች እነዛ የጻፍኳቸው ድርሰቶች በክልል ደረጃ ጥሩ ደረጃ ያገኙ ድርሰቶች መነሻ ሆነው የመጻፍ ክህሎቴ በፈተና ተረጋግጦ መልሼ ጥሩ ውጤት አምጥቼ ሙሉ ዓለም ተቀጠርኩ። መቼ ማለት ነው? 2000 ሰኔ 10 2002 ዓመተ ምህረት እዛ ተቀጠርና ባንድ ላይ ተቀጠርነ ወደ 6 ልጆች ነን ሙሉ ዓለም ስንቀጠር። እኔ ያለው ጊዮን ዓለም ሰገዳለ
ጊዮን አለምሰገድ እባላለሁ በሙሉ ዓለም የባህል ማዕከል የትወና ባለሙያ ነኝ። ደሳለኝ ጋር በ2002 መጨረሻ ሰኔ ላይ ነው እንግዲህ እዚህ ቤት ነው የተገናኘነው። ማስታወቂያዎች ወጣው እኔ በመሪ ተዋናይ ደረጃ ስወዳደር እሱ በጽፈተ ተውኔት ተወዳድሮ ሁለታችንም አልፈን እዚህ ቤት ነው እንግዲህ ጅማሯችን ሀብሎ የሚጀምረው። መስከረም ነጋለች ንብረት ያለው አለ ንብረት ያለው እባላለሁ በሙሉ ዓለም ባህል ማዕከል የቲያትር ትውፊታዊ ትውን ጥበባት ባለሙያ ነኝ። ደሳለኝ ያው እዚህ ቤት ጆይን ስናደርግ ወይም ወደ እዚህ ቤት ስንቀላቀል ስንቀጠር ጀምሮ ያለ ጓደኛዬ ነው በስራ ባልደረባዬ ነው። አብረን ብዙ ስራዎችን በጋራ ሰርተናል እና ከጓደኝነትም ያለፈ የስራ አጋሪም ጭምር። ይስማው የኋላ ኢየሩሳሌም ትባል ልጅ ነበረች። እነዚህ ሆነን ነው እኛ ስንገባ መነሳሳቱን ተፈጠረ። መደበኛ ቲያትሮችን በደንብ ሰፋ ያለው ብዙ ቁጥር የሚያሳትፉ ቲያትሮችን መስራት የጀመርንበት ወቅት ነበርና እዛ እንደገባው እንግዲህ አጫጭር ስራዎች ብዙ ናቸው የሰራናቸው በድርሰትም በዝግጅትም ግን በደንብ የሰራነው መዳኛ የሚል ታሪካዊና ሙዚቃ አቀፍ ቲያትር ነው። ከንብረት ያለው ጋር ነው ድርሰቱን የጻፍነው። ዛሱንን ቲያትር ጌትነትን ነው ጋብዘኑ እሱ ዋና አዘጋጅ ሆኖ እኔ ደግሞ የዝግጅት አስተባባሪ ሆኜ በረዳት አዘጋጅነት አብሬ የተሳተፈበት ስራ ነው። በትወናም ተሳትፈንበታል። በርካታ ልጆች ተዋናያን የተሳተፈበት ስራ ነበር። እሱ መጣ። ሌሎች ድርሰቶችም ተከታተሉ። በመሃል አጫጭር ባላንድ ገቢር የምንላቸው ሰምና ወርቅ ሚስጥር ነው። ትልልቅ የምንላቸው ደግሞ ላርጅ ስኬል ፕሌይ ደግሞ የሞከርንበት ፊልድ ቲያትር ይሉታል ፈረንጆቹ። ዓለም አቀፍ ባህር ዳር ዓለም አቀፍ ስታዲየሙ ላይ ለመጀመሪያ ጊዜ ኳስ እንኳን ሳይጫወቱበት እኛ ትልቅ ትርኢት ያዘጋጀንበት ነበር። የመላው ኢትዮጵያ ጨዋታዎች ነበረ። የኢትዮጵያን ታሪክ ካክሱም ዘመነ መንግስት አንስቶ እስከ ነበርንበት ጊዜ ድረስ የሚያሳይ ሁለተኛው ፓርት ደግሞ ሯጭ መንገደኞች የሚል እሱን ድርሰትም ኢብን እንቱን ፕሮጀክቱን ከማዘጋጀት አንስቶ ከባህልና ስፖርት ከስፖርት ኮሚሽን ጋራ በመተባበር እነሱ በጀቱን ፈንድ አድርገውልን የሰራነው ትልቅ ቲያትር ነበረ። ይሄ ላርጅ ስኬል የምንለው በቲያትር ቅርጽ ነው የተሰራው። ሙዚካል ነው፣ ታሪካዊ ነው። እንደው ሁላችንም ባምለ ጨፈቀው እሳ እኛ በእናንተ ሰላቱ ሸክላ አንድ ላይ እንደረድና በዚህ በመዳፋችን አፈር ደረበርና እኛስ ገበሬ እኛስ ቆራርቆ አይ የናለን ማየው የሁሉ ፈረሱ በላና ሳፈሮች ሙሉ ነው ደሳለኝ። አሁን ያኔ በጽፈተ ተውኔት ብቻ ተወዳደረ እንጂ ያለው መደብ እሱ ስለነበረ ከገባ በኋላ ነው ማንነቱ እየወጣ የመጣው። አንደኛ ደሳለኝ ከልጅነቱ ጀምሮ መራዊ ከተማ ውስጥ መረዋ የሚባል በአገር አቀፍ ደረጃ ታዋቂ የቲያትር ክበብ አለ። ታላላቅ ሰዎችን ያወጣ እዚያ ውስጥ ነው ያደገው እና ያካበተው የልጅነት ልምድ ነበረው። እሱም በትምህርት ታግዟል። መጨረሻ ላይ ባህል ማዕከሉ ላይ ሲቀላቀል የተዋጣለት ተዋናይ ነው፣ የተዋጣለት አዘጋጅ ነው፣ የተዋጣለት ደራሲ ነው፣ የተዋጣለት ድምጻዊ ነው። አሁን ሙሉ ዓለም ውስጥ ከ2002 በኋላ ተሰሩ የምትያቸው ስራዎች ከ75% በላይ የሱ አሻራ አለባቸው። እሱ ብቻ አይደለም የሚደንቅሽ ነገር ጥናትና ምርምር ከተመደበበት ጊዜ ጀምሮ በየአመቱ ታዳጊ ህፃናትና ወጣቶችን የቲያትር ስልጠና ይሰጣል፣ የሙዚቃ ስልጠና እንዲሰጥ ያደርጋል። ስለዚህ ተተኪዎች ላይ እዚህ ቤት ማንሰራ ወይም እዚህ ክልል ላይ ማንሰራ ብትኝ አንደኛ ምጣራው ሰው ደሳለኝ ነው። ባህርና አሳ እዚህ በጣና ሐይቅ ላይ ባጋጣሚ ያለነው እንግዲህ ጣና ሐይቅ ዳርቻ ነውና ጣና ሐይቅ ላይ በርካታ ጀልባዎችን እና ትናንሽ ታንኳዎችን ሁሉ ተጠቅመን ያዘጋጀነው ባህርና አሳ ሚል ታሪካዊ ሙዚቃ አቀፍ ቲያትር ነበር። እሱን ሰራን። ከዛስ የደሳለኝ የቲያትር ስራዎች ምን እያሉ ቀጠሉና የቱፊታዊ ቲያትሮችን ማምረት ጀመርን። በጥናት ላይ ተመስርተን ራያ ላይ ሄድንና ዘወልድ የሚባል የሽምግልናና የዳኝነት ስርዓት አላቸው። እሱንን ጥናት አደረግን፣ ጻፍነው፣ ወደ ድርሰት ቀየርነው እና ቆንጆ የሆነ ስራ ሰራን። ጉማ ሚል ቲያትር ታስታውሻለሽ? ወደ 70 ምናምን ተዋናይ የሚሳተፉበት ነው። እሱንን ድርሰት ከንብረት ጋር ጻፍነ። ያንንም ያልኩሽን ቀደም ብለው የዘረዘርኳቸውን ከንብረት ጋር የጻፍናቸው ነው። እኔ ራሴ ያዘጋጀው ቲያትሩን
በዛ ውስጥ ታላላቅ የምንላቸው አርቲስቶችም ተሳትፎበታል። በትወና ውስጥም የተሳተፉበት ቲያትር ነው። ደሳዬ አብረሽ በጋራ ልሰሪ ምቺው በቲም ወርክ የሚያምን በቡድን ስራ የሚያምን ከፍተኛ የማዳመጥ ችሎታ ያለው በመደማመጥ በመማማር የሚያምን ሰርቶ የሚያሰራ ትጉህ አንድ ስራ ደግሞ ከሰጠሽው ዳር ሳያደርስ ወደ ኋላ የማይመለስ ታታሪ ልጅ ነው። ኪነ ጥበቡ ዘርፍ በሙያው በኩል በርካታ ተሰጥኦች ያሉት ልጅ ነው። ደሳለኝ የድርሰት መጽሐፍ መክሊት አለው። በዘፈን በኩል የሚያዜም የመዝፈን ችሎታ ያለው ተሰጥኦ ያለው፣ የመግጠም ተሰጥኦ ያለው፣ ዜማ የመድረስ ተሰጥኦ ያለው፣ የማዘጋጀት ተሰጥኦ ያለው፣ የመተወን ተሰጥኦ ያለው ልጅ ነው እና ዘርፈ ብዙ ባለሙያ ነው ደሳለኝ ድረስ ማለት። እዛም ቀጠልነ ሰላም የሚል ቲያትር ወይም ደግሞ ማን ነው አልነው በኋላ ርዕሱን መላ ኢትዮጵያን ዙረን ያሳየነው ቲያትር ነው። ቀጠሉ አራት አይና መጣ። ባለቃ ገብረሃና የህይወት ታሪክ ላይ መነሻ አድርገን የጻፍነው ድርሰት ነው። አራት አይና ንብረትና የጻፍነው ነው። ከዛ በኋላም እንግዲህ እነ ሀገር ስጡን ላይቭ በቴሌቪዥን ስርጭት ያገኙ ስራዎች ናቸው። አገርና ጎጆ፣ የማን ልጆች ነን፣ ሀገር ፍቅር እየታየ ያለው ደግሞ ነገሩ አይቆምም የተሰኘ ድርሰት። እነዚህ አሁን የገለጽኩልሽ በእኔ የብቻ የጻፍኳቸው ድርሰቶች ናቸው። የህፃናት ቲያትሮች አሉኝ። አባሽቶ ሀገር ፍቅር ላይ ትልቅ ቲያትር አለው። ከአመታት በላይ እየታየ ያለ ነገሩ አይቆምም የሚል ቲያትር በርካቶች ስራዎቹ እዚህ ላይ ናቸው። የደሳለኝ ከባህር ትርኢት እስከ ጎዳና ትርኢቶች እስከ ስቴዲየም መክፈቻ ስነ ስርዓቶች ከጓደኞቹ ጋር መስራት የሚችል ደከመኝ ሰለቸኝ ማይል ሁሉን በኩል አይን የሚያይ እና ስለዚህ እኔ ለደሳለኝ እና ለቤተሰቦቹ ረጅም እድሜና ጤና ነው የምመኝ። በዝግጅት ያዘጋጀኋቸው ደግሞ ቆየት ያሉ ምሳሌ የሲኦል ጸጋዎች የፕሮፌሰር የአቦናሽ አገረ ድርሰት የሆነው አባ ጉጉ የህፃናት ቲያትር ጉማን አዘጋጅቻለሁ። እንደነገርኩሽ ሰላምን አዘጋጅቻለሁ። እቴጌ ጣይቱን ላድዋ ኤክስትራክት አድርገን የሰራሁት ድርሰት አለ። የሻይ ማንቆርቆሪያ አዎ እሱን ጥለው ምን አንተስ ገና ቦታ አስቀምጠው እንጂ እሺ ሴት የሌለበት ቤት ችግር ነው። አሁን ደግሞ ደስ እስኪ ከስራው ዓለም ከሙያ ህይወትህ እንውጣና የግል ህይወትህን እናንሳ። ቤተሰባዊ ሁኔታ ምን ይመስላል የሚለውን አጫውተን። እንደኔው ከያኔ የነበረች ሚስት አግብቼ ሚስጥራብ ደሳለኝ፣ ማመን ደሳለኝ እና ፍቅር ደሳለኝ የሚባሉ ሶስት ልጆችን ወልጃለሁ። የጥበቡ ህይወትህ በትምህርቱ ተግዳሮት አልሆነብህምና አንተ ራሱ መገለጫ ነህ። የተማረ የጥበብ ሰው መሆን እንደሚቻል ማሳያ ነህ ብዬ አስባለሁና እስኪ የትምህርት ህይወትህ ደግሞ ምን ይመስላል የሚለውን አጫውተን። ከአምስተኛ ክፍል ጀምሮ ራሴን ሊስትሮ እየሰራሁ ያስተማርኩ ነኝ። ከዛም በኋላ የፕሪፓራቶሪ የማትሪክ ፈተና ተፈተነ 12ኛ ክፍል ተማሩ። በኋላ ባህር ዳር ዩኒቨርሲቲ ጆርናሊዝም እና ኮሙኒኬሽን የመጀመሪያ ዲግሪ ተማሩ። ቀጥሎ ሁለተኛ ዲግሪን እዛው በባህር ዳር ዩኒቨርሲቲ በስነ ጽሁፍ ተመርቄያለሁ ማለት ነው። ካሜራማኖቻችንም አንድ ሙዚቃማ ላይ በዚህ ላይ ይጫወትልን እያሉ ነውና
የተወሰነ መሸጋገሪያ አድርገን እንመለስ። ጣና ዳር ስለሆነ እኔ እንግዲህ እዛ ጋር የተያዘ አንድ ዘፈን ልስፈንልሽ። የአባይ ዳር ጠንበለል ቄጠማ ጣና ዳር ያለሽው ቄጠማ ነይ ልበልሽ ከሰማሽኝማ አባይ ያበቀለሽ ጣና ያበቀለ አባይ ያበቀለሽ ጣናን ያበቀለ ጉብልዬ ረኔ ሸግዬ ጉብልዬ ረኔ ሸግዬ ጉብልዬ ረኔ ሸግዬ ጉብልዬ ረኔ ሸግዬ ያርግሽ ደብረክ ደብረክ ባይኔም በልቤም ላይ ባይኔም በልቤም ላይ ምን ይገኛል ብለሽ ከጎጃም ልጅ በላይ ከጎጃም ልጅ በላይ ተይጓጓው ተሳሳፎ ባክሽ ተጫዎች ባክሽ ተጫዎች ዘፈኑን አድምቀው ካረጉት እንዲመች አደክም የሚሉሻል አንዴ ከገጠመች እስኪ ሪምቧ ሲሉ ምቺው ተከሻሽን ትመኪበት እንደው ጎጃሜነትሽን እንግዲህ ወገብሽ ይበል ሰበር ሰበር እኔም ናፍኩ ጨዋታሽን ነበር ድማማ ነረነይ ድማማ ድማማ ነረነይ ድማማ ድማማ ነረነይ ድማማ ድማማ ነረነይ ድማማ 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 ነይ ድማማ ጎጃምና ጎንደርን ያሳሰረ ሙዚቃ ነው በርገርሽ ይሄና በጣም ደስ ይለኛል እንሻገር ጎንደር ጎንደር እንሻገር ጎንደር እንሻገር ጎንደር ጎንደር እንሻገር ጎንደር ዛፍና ቅጠሉ ሰው ማገራገር እንሻገር ጎንደር ክረምት አይል በጋ ቀን አይል ጨለማ ምንጊዜም ፀሐይ ነው የፋሲል ከተማ ሹምስ ባንመርጥለት ሰው ባናወዳድር አይተነው የለም ወይ በማተቦ ሲያድር ዛሬ መቼ ብዬ ነይ ድማምዬ መቼም ማረሳሽ መቼም ማመይ የጠዋት ጀንበር ነው ነይ ድማምዬ ጎንደር ከተማሽ ነይ ድማምዬ ኧረ ነይ ደማማ ደማማ ኧረ ነይ ደማማ ኧረ ነይ ደማማ ደማማ ኧረ ነይ ደማማ በጣም ነው የምወደው ሙዚቃ እኔ ራሱ እኮ በሌለኝ ድምጽ በቃ አሸነጥከኝ እኮ በጣም ደስ ይላል እንግዲህ አረጋኝ ወራሽ ስራን እንደዚህ በውብ ድምጽ አሰማህን በጣም እናመሰግናለን እንደሱ እስኪ ቀጣይ ደግሞ ከደሱ ምን እንጠብቃለን በሙላለም የባህል ማዕከል የሙዚቃ ዳይሬክተር ነኝ በአሁኑ ሰዓት በሙዚቃው ዘርፍ እየሰራዋቸው ያሉ ስራዎች አሉ እንግዲህ በቅርብ ጊዜ የሚወጡ ነጠላ ስራዎች ይኖራሉ እንደ እግዚአብሔር ፈቃድ ደግሞ እንግዲህ ያው የሙዚቃ ስራ እንደምታውቀው አሁን ቀጥታ ብዙ ወጪ የሚጠይቅ ስለሆነ ቶሎ ለማውጣት እንደ ድሮ ፕሮዲዩሰር ስለሌለ ራሳችን ዘፋኝ ራሳችን ፕሮዲዩሰር ስለሆነ ትንሽ ተግዳሮቱ ከፍ ያለ ነው እንግዲህ አሉ ብቻ በሙዚቃ ስራ እንደዚህ ማውጣቸው በቅርብ የሚወጡ ስራዎች አሉ እነሱን ነው እንግዲህ ምጋብሰው መልካም እኛም እንግዲህ በጉጉት እንጠብቃለን ተስፋም እናደርጋለን በቅርብ ጊዜ ስራዎች እንደሚደርሱ ማለት ነው አንተም ያሰብከው የተሳካ እንዲሆን እንመኛለን ከነጻነትሽ ደስታምገው ከሰላምሽ ፍሬ ቀጥፈው በልተው በክፉ ቀን ለሸሽቱ ነጭ አሞራ ይብላት ላሉቱ ነፋስሽ እንኳን ከጫካሽ ጋር ከሾህ ከሳርሽ አብሮ ጠላትሽን በእሳት ሲያቃጥል ከሳት ልጆች ይሳጭሮ እኔ ሸክሚቱን ስሰጥሽ እሷ ህይወት ስዳርግሽ የሻሽ ወርቅ ልጄን እንኪ ስልሽ በዛች ሰዓት በዛች ዕለት አፋዳሽ ባንዳ ሁሉ የጠፍቶ ነበር ከጎንሽ ነጭ አመድ ቦቅባቃ ባንዳ ላጥቂ ጠላትሽ ሲል አለሁ እኔ ለክብርሽ በተጋደልኩ ለምባሽ ቁሜ በተፋለምኩ ላርነትሽ ዘብ ቁሜ ለሰላምሽ ምላጭ በሳብኩ ፍቅርሽን በፍቅሩ ጽናት ደምሽን በደም መልሶ እሱ ወድቆ የሚያቆምሽ የምርጥ ቀን ምርጥ ፍሬ የቁርጥ ቀን ምርጥ ፍሬ እንደ ትላንት እንደ ዛሬ ነገም አትጫ ሀገሬ ይህ ነው የቃሌ መቋጫ ሞት ነው የፍቅሬ ክፍያ
ወንድ ልጅ አፍልቅ ማህፀንሽ መከታትጭ ኢትዮጵያ በጣም የምወደው አርአያዬ የሆነ ብዙ ትምህርት ያስተማረኝ በድርሰቱም በዝግጅቱም በትወናውም በጽሁፍ በግጥም ስራዎቹም ጌትነትም በጣም ነው የምወደው። እግዚአብሔር ረጅም እድሜና ጤና ይስጠው። ያው ፍሬውን አግኝቷል እኮ አንተን የመሰለና መሰሎችን አፍርቷልና በጣም እሱ ራሱ እድለኛ ነው። የጥረቱን ዋጋ አግኝቷል ብዬ አስባለሁ። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አሚኮ የቅዳሜ ቡና የበረካ መሰናዷችን ነው እስካሁን ተከታተሉት የቆያችሁት ማለት ነው። ዛሬ እንግዲህ ከበረካችን ጋር እንዲህ ውብ ጊዜ እየሰጠን የቆየው ደግሞ ሁለገብ የኪነ ጥበብ ባለሙያ የግጥምና ዜማ ደራሲ ድምጻዊ የቲያትር አዘጋጅ ከሆነው ደሳለኝ ድረስ ወይም ደግሞ መረዋ ጋር ነው እንዲያማረ ጊዜ ቆይታ ያደረግን ማለት ነው። እንግዲህ ደሳለኝ በኪነ ጥበቡ ዘርፍ ስላበረከትከው አስተዋጽኦ እኛም ጋር ስለነበረ መልካም ቆይታ ጊዜን ስለሰጠህንም እጅግ በጣም አመሰግናለሁ። አመሰግናለሁ እኔም እንድሉን ስለሰጣችሁኝ ቴንክ ዩ። እሺ መልካም ጊዜ